አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። ጸጉራችሁ ለሚሰባበር፣ ጸጉራችሁ ያለ ማቋረጥ ማሳደግ የምትፈልጉ፣ ጸጉራችሁ ማለስለስ የምትፈልጉ፣ ሽታ የሌለው የሚገርም ማስክ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉት። በተለይ በኮሜንት ላይ ጸጉርሽን አሳየኝ ብላችሁ ለጠየቃችሁኝ አመናችሁም አላመናችሁም ይኸው ባጭሩ ጸጉሬን አስገብቼላችኋለሁ። ይህንን ይመስላል። በአጭር ጊዜ ነው ጸጉር የተቀየረልኝ። ጸጉራችሁ እንዲቀየር ከፈለጋችሁ የኔን የጸጉር ማስኮችና የጸጉር ዘይቶች ተጠቀሙ። የሚገራርሙ የጸጉር ማስኮችና የጸጉር ዘይቶች እየሰራውላችሁ ነው። የዛሬ ውህዴን ለህፃናት ለአዋቂ የሚሆን ነው። ብዙዎቻችሁ ለህፃናት ምን ልቀባ ብላችሁ ለጠየቃችሁ ይህንን ለህፃናት ለአዋቂ የሚሆን ነው። እንግዲህ እኔ ያዘጋጀሁት ለኢዴ ነው። ዛሬ ለኢዴ ይህንን ተቀብቼ መተኮስ ብትፈልጉ ይሄንን ተቀብታችሁ መተኮስ ትችላላችሁ። ታጥባችሁ መተኮስ ትችላላችሁ። በሚገርም ሁኔታ ጸጉር ያለሰልሳል። ጸጉራችሁን እንዳይጎዳ ያደርግላችኋል። እኔም ለኢዴ ነው ያዘጋጀሁት። ይሄንን ውህድ ለኢዴ ተቀብቼ ታጥቤ ጸጉሬን ስለምተኩሰው እንግዲህ የሚገርም ውጤት ነው የምታገኙበት። ቀጥታ ወደ አሰራሩ እንገባለን። እንዳያችሁት እዚህ ጋር ሩዝ 3 ማንኪያ ሩዝ ተጠቅሜ ከዛ አጥቤ በውሃ እቀቅለዋለሁ። በዚህ መልኩ ቪዲዮውን እስከ መጨረሻ ተከታተሉት። ጸጉር ያለሰልሳል። ጸጉር ያለ ማቋረጥ ያሳድጋል። ምንም ባትቀቡ ይሄንን ብቻ ተቀብታችሁ ጸጉራችሁ ማለስለስ ትችላላችሁ። በተለይ ምንም አይነት ሽታ የለውም። ምንም አይነት ሽታ የለውም። እዚህ ጋር የምታዩት ካሮትና ኦሊቬራ ፍሬሹን ነው። በዚህ መልኩ ቆራርጬ አዘጋጀዋለሁ። እንዴት አድርጌ እንደምሰራቸው እስከ መጨረሻ ተከታተሉት። ቪዲዮውን ከወደዳችሁት ላይክ አድርጉት። ቪዲዮውን ላይክ እያደረጋችሁ አይደለም። እነዚህን የመሳሰሉ ዘይቶች፣ የጸጉር ውህዶች እየሰራሁላችሁ የፊት ማስኮች ለኔ የጠቀመኝን እያካፈልኳችሁ ነው። እናንተ ከተመቻችሁ ላይክ እያደረጋችሁ ቪዲዮውን ለሌላ ሰው እንዲደርስ ይረዳኛል ማለት ነው። ለሌሎችም እንዲጠቀሙበት በቅንነት ላይክ አድርጉ። እዚህ ጋር ካሮቴን በዚህ መልኩ ፈቅፍቄዋለሁ። 2 ካሮት ተጠቅሜያለሁ። ሩዙን ቀቅዬ ትንሽ አበስለዋለሁ። ካሮቱም ትንሽዬ አበስለዋለሁ። አንድ ላይ አበስላቸዋለሁ። ካሮቱ በደንብ እንዲበስል ስላልፈለኩኝ በትንሹ ብቻ ነው ማበስለው። ለዛ ነው። ከፈለጋችሁ አንድ ላይ ማብሰል ትችላላችሁ። ከሩዙ ጋራ ካሮቱንም ቆራርጣችሁ ጨምራችሁ አንድ ላይ ማብሰል ትችላላችሁ። ይሄው በዚህ መልኩ ጨርሼለታለሁ። ስለፈቀፈቅኩት ለትንሽ ደቂቃ ነው ያረኩት በእሳት። እንደሚታወቀው ሩዝ ጸጉራችንን ለማብዛት ይረዳናል። ጸጉራችሁ ትንሽ ጸጉር ያደርቃል። ግዴታ ቅባት መጨመር አለባችሁ። ሩዝ ለብቻው ስትጠቀሙ ግዴታ ቅባት መጨመር አለባችሁ። ትንሽ ጸጉር ያደርቃል እንጂ ጸጉራችሁ ማብዛት የምትፈልጉ የሩዝ ማስክ ተጠቀሙ። ኦሊቬራውን ጨምሬ በዚህ መልኩ 3ቱን ግብአቶች አንድ ላይ ፈጫቸዋለሁ። 2ቱ ቀቅያቸዋለሁ። ኦሊቬራውን እንዳያችሁት ልጬ ነው የጨመርኩት አዘጋጅቼ። ከዛ አንድ ላይ በዚህ መልኩ በደንብ አድርጌ ፈጫቸዋለሁ። ይሄው በዚህ መልኩ በደንብ አድርጌ አድቄ ፈጭቼዋለሁ። ይሄንን ይመስላል። አሁን አጠለዋለሁ። ግዴታ ጸጉሬን ልክ እንደ ክሬም እንዲሆንልኝ በማጥለያ በጨርቅ ነገር አጠለዋለሁ። ዝም ብላችሁ መቀባት ትችላላችሁ፣ ግን እንደ ክሬም እንዲሆንላችሁ ስታበጥሩት እንዳያስቸግራችሁ ከፈለጋችሁ ወይም በደንብ አድርጋችሁ ፍጩት፣ ወይም በእንደዚህ በጨርቅ ነገር ጨምቃችሁ አጥሉት። ከዛ ክሬም ይሆንላችኋል። ስትቀቡትም አያስቸግራችሁ፣ ስትታጠቡትም አያስቸግራችሁ። አያችሁት? በዚህ መልኩ አጠለዋለሁ። ብዙዎቻችሁ ለህፃናት ለምን ልጠቀም እያላችሁኝ ነው።
ይህንን ውህድ ለህፃናት መጠቀም ትችላላችሁ። ምንም አይነት ጉዳት የለውም። ምንም አይነት ሽታ የለውም። የሚገርም የፀጉር ማስክ ነው። ባለፈ በነጭ ሽንኩርት የሰራውላችሁ ሁላችሁም ወዳችሁታል። ሁላችሁም በኮሜንት አሳውቃችሁኛል። ያው ሽታው ይረብሻል፣ ትንሽ ሽታው ይረብሻል። ለሽታው ደግሞ አንድ 3 ቀን ከቆያችሁ በኋላ እስከ 3 ቀን ታግሳችሁ ከ3 ቀን በኋላ ሂና ብትቀቡት ሽታው ይጠፋል። የነጭ ሽንኩርት ማስክ፣ ነጭ ሽንኩርት ያለበት ነገር፣ ሽታ ያለበት ነገር ማስክ ስትቀቡ ግዴታ ሻምፖዋችሁ ቡና እና ቆረንፉድና የስጋ መጥበሻ አድርጋችሁ በውሃ ታፈሉትና ሻምፖ 1 ማንኪያ ሻምፖ ታደርጉበታላችሁ። ከዛ በዛ አድርጋችሁ መታጠብ፣ ጸጉራችሁም ይቀየርላችኋል። ለፎረፎር በጣም አሪፍ ነው። ጸጉራችሁ እንዳይጎዳ ያደርግባችኋል። እንደዛ አድርጋችሁ ተጠቀሙት። ወይም በሻምፖአችሁ ላይ ቡና ጨምሩበት፣ ሽታው እንዲጠፋላችሁ። ከዛ ማሳጅ አድርጉት። ከዛ ሽታ አይኖረውም። ትንሽ ሲያልባችሁ ነው የነጭ ሽንኩርቱ ሽታ የሚወጣው እንጂ ሽታ ብዙም አይረብሽም። ስለዚህ እንደዛ አድርጉ። ወይም ሂና ተቀቡ። በዚህ መልኩ ውህዴን አጥልዬ ጨርሼለታለሁ። እንግዲህ ይህንን ይመስላል። የሚገርም ነው። የሚገርም ማስክ ነው። እንደ ኮንዲሽነርም በሉት ማስክም በሉት የሚገርም ነው። እኔ ይሄንን የሰራሁት ለኢዴ ነው። ለኢዴ ለአመት ባሉ ለኢዴ ይሄንን ልቀባ ሰርቻለሁ። እናንተም በዚህ መልኩ ለኢዳችሁ ይሄንን ቪዲዮ የደረሳችሁ ለኢዳችሁ ሰርታችሁ ተጠቀሙት። የሚገርም ነው። ልክ እንደዚህ አዘጋጅታችሁ ስጨርሱ ጸጉራችሁ መጀመሪያ በደንብ ታበጥሩትና ሳትቀቡት በፊት በደንብ ታበጥሩታላችሁ። ከዛ በኋላ ስሩን ጀምራችሁ ማሳጅ እያደረጋችሁ ትቀቡታላችሁ። ከዛ ጫፉ ድረስ የጸጉራችሁ ዘለላ ጫፉ ድረስ በደንብ አድርጋችሁ አርሳችሁ ትቀቡትና በላስቲክ ሽፍን አድርጋችሁ ሻሽ ታስሩበታላችሁ። 2 ሰዓት 3 ሰዓት አቆይታችሁ ትታጠቡታላችሁ ማለት ነው። ያልተቻላችሁ ደግሞ ጊዜ የሌላችሁ 1 ሰዓት በቂ ነው። ልትታጠቡ ስትሉ 1 ሰዓት ወይም 2 ሰዓት እስከ 3 ሰዓት አቆይታችሁ ስትታጠቡ ጸጉራችሁ ዞማ ነው የሚሆነው። ልስልስ ያለ ጸጉር ይኖራችኋል። ጸጉራችሁ ሻይን ያደርጋል። የሚገርም ጸጉር ይኖራችኋል። በተለይ ለደረቅ ጸጉር ልስልስ ያደርግላችኋል። ጸጉራችሁ እንዳይነቃቀል እንዳይሰባበር ያደርግላችኋል። እንግዲህ አጠቃቀሙ አሰራሩ አሳይቻችኋለሁ። የዛሬ ቪዲዮ ይሄንን ይመስላል።